ኢትዮጵያ በቡናው ዘርፍ ያስመዘገበች ያለው ስኬት ታሪካዊና ግዙፍ የኢኮኖሚ አቅምን የፈጠረ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ይህን ያሉት ዛሬ በተጀመረው ሀገር አቀፍ የቡና ኤግዚቢሽንና እውቅና መርሃ ግብር ላይ ነው። ፈጠራና ፍጥነት ለቡናችን ስኬት በሚል መሪ ሀሳብ በስነ ስርዓቱ ላይ የቡና አምራች ላኪዎችና የዘርፉ ባለድርሻ አካላት እየተሳተፉ ይገኛሉ። ባልደረባችን ለይኩን አለም ደግሞ በቀጥታ መስመራችን ለተጨማሪ መረጃ ላይ ይገኛል። ለይኩን እንደምን ውለሃል? መረጃዎችን ጠቅለል አድርገህ ልትነግረን ትችላለህ? አመሰግናለሁ። ምን ይችል እንደምን አለ። በዛሬው ዕለት በኢትዮጵያ ትልቅ የኢኮኖሚ አቅም የሆነው የቡና ጉዳይ ነው በዚህ በአዲስ አበባ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በተገኙበት የተነሳው ወይም ደግሞ ባዛሩ የተጀመረው። የዚህ ባዛር ከባዛርም ባለፈ ደግሞ ለውጭ ገበያ ያቀረቡት ሰዎች እውቅና የተሰጣቸው በአጠቃላይ ባለፉት ዓመታት ኢትዮጵያ ካቀደችው አንጻር ምን ያክል ሰራች፣ በቀጣይስ ምን ትሰራለች የሚሉና አጠቃላይ ጉዳዮችም የተነሱበት ነው። ስለዚህ በኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ንግግር መሰረት ባለፈው ዓመት 2017 በኢትዮጵያ ታሪካዊ ሊባል የሚችል የቡና ገበያ ግብይት ወይም ደግሞ ወደ ውጭ መላክና የመጠቀም ስራዎች ተሰርተዋል። በዚህም በታሪኳ ኢትዮጵያ ለመጀመሪያ ጊዜ 470,000 ሜትሪክ ቶን ቡና ለውጭ ገበያ አቅርባለች። በዚህም 2.65 ቢሊዮን ዶላር ገቢ ተገኝቷል። ይህ በኢትዮጵያ ታሪክ ውስጥ የመጀመሪያ የሚባል ነው። ይህ ብቻ አይደለም፣ በቀጣይ ዓመታትም መነሻ ሆኖ ሊሰራበት የሚችል ነው። ስለዚህም መንግስት በዚህ ዓመት በተያዘው በ2018 ደግሞ ያንን በማሳደግ ወደ 600,000 ሜትሪክ ቶን ለውጭ ገበያ በማቅረብ 3 ቢሊዮን ዶላርና በላይ ለማግኘት መታቀዱ ተነስቷል። እነዚህ ቁጥሮች የሚያሳዩት ከዚህ ቀደም በነበረው ዓመታት እንደ ህልም ይታሰቡ የነበሩ አይደረሱም የተባሉ ጉዳዮች ናቸው በሀገር አቅም ተደርሶባቸው ለዚህም ደረጃ የተበቃው። ስለዚህ ባለፉት ዓመታት ለቡና ዘርፍ የተሰጠው ትኩረት ቡናው ራሱ ኢኮኖሚውን እንዲደግፍ በማድረግ በኩል ሰፊ አስተዋጽኦ ተሰርቷል። ከዚህ አንጻር ምን ጉዳዮች ተሰርተው ለዚህ ተደረሰ የሚለው መጠቀስ ያለበትና የኢፌዴሪ ምክትል ጠቅላይ ሚኒስትሩም ያነሱት ነው። የመጀመሪያው ጉዳይ ለዘርፉ ልዩ የመንቀሳቀሻ አቅምን ማሳደግ ነው። ለምሳሌ ባለሀብቶች የበለጠ ኢንቨስት እንዲያደርጉ መስራት፣ በአረንጓዴ አሻራና በሌሎችም የአካባቢ ጥበቃ ስራዎች ለዘርፉ ልዩ ትኩረት መስጠት፣ ከዚህ በፊት ይሰራባቸው የነበሩ አካባቢዎችን የበለጠ ለም በማድረግ አዳዲስ ችግኞችን መትከል። በዚህም ባለፉት 4 ዓመታት ብቻ 9 ቢሊዮን ችግኞች መተከላቸው የተተከሉት ብቻ ሳይሆን ጥበቃውን በዛ ልክ ተጠናክሮ መቀጠሉ ለዚህ ስኬት እንዳበቃ ምክትል ጠቅላይ ሚኒስትሩ በስነ ስርዓቱ ላይ ተናግረዋል። ስለዚህ በቀጣይ የኢትዮጵያ ኢኮኖሚ ይታወቃል፣ ግብርና ከፍተኛውን መጠን የሚይዝ ነው። ከግብርና ደግሞ የቡና መጠን አሁንም ከፍተኛውን የኢኮኖሚ ድርሻ የሚወስድ ነው። ይህንን በማሳደግ በኩል በቀጣይም ደግሞ ሊሰሩ የሚጠበቁ ጉዳዮች አሉ። የመጀመሪያው ቡናውን ከዚህ በፊት እንደነበረው በብዛት በጥሬው ከመላክ ይልቅ እሴት ጨምሮ ቆልቶ ወይም ሌላ ደረጃ ላይ አድርሶ የተሻለ የውጭ ምንዛሬ እንዲገኝበት የበለጠ ስራ መስራት በቀጣይ የሚጠበቅ ጉዳይ ነው። ሁለተኛ ጉዳይ ደግሞ የሜካናይዜሽንን በማስፋፋት ያለውን አቅም በማሳደግ በትንሽ መሬቶች ላይ ሰፋፊ ምርቶችን ለመሰብሰብ በሚያስችል ደረጃ መስራትም ይጠበቃል። ከዛ ባለፈ ደግሞ በኢንቨስትመንቱ ዘርፍ ያለውን የገንዘብ አቅርቦትና ሌሎችንም ምቹ ሁኔታዎችን መስጠትም የሚጠበቅ ጉዳይ ነው። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌም በዚህ ወቅት ኢትዮጵያ ለዚህ ጉዳይ የሰጠችው ትኩረት እየከፈላት ይገኛል። ነገር ግን አሁንም የሚቀሩን ስራዎች አሉ። በንግድና ቀጠናዊ ትስስር በኩል መሰራት ያለባቸው በዘርፉ በኩልም እንዲሁ የተጠቀሰ ጉዳይ ነው። የኢትዮጵያ የቡናና ሻይ ባለስልጣን ዋና ዳይሬክተሩ እንዲሁ በንግግራቸው አንስተዋል። ዶክተር አዱኛ ደበላ በንግግራቸው በቡናና ሻይ በኩል ያሉ አቅሞች ሰፊ ናቸው። አሁን የተጠቀምናቸው እንደ ታሪክ አንጻር ሰፊ ርቀት መጣን እንጂ ነገር ግን መዳረሻችን ከዚህም የሰፋና ሰፊ ርቀትን ለመሄድ የሚያስገድደን ወይም ደግሞ አቅሙ አለን፣ እዛ ድረስ መሄድ አለብን። ይህንንም ለሀገር እድገት ካሰብነው ከታቀደው አንጻር ግድ ይለናል፣ ወደዛ መራመድ አለብን የሚሉ መልእክቶች ተላልፈዋል። በዛሬው ዕለት የተሰጠው ሽልማት በባለሀብቶቹ
ካሁን በፊት ያቀርቧቸው ከነበሩት በጣም አሳድገው ያልጀመሩት ደግሞ ወደዚህ ኢንቨስትመንት ተቀላቅለው የተሻለ ለውጥ ያመጡት ሽልማት አግኝተዋል። ከዛ ባለፈ ደግሞ በክልሎችም ደረጃ የኦሮሚያ ክልል ከፍተኛ የሆነውን የቡና አቅርቦት በማቅረብም እንዲሁ እውቅናው የተሰጠ ነው። ደቡብ ምዕራብና ደቡብ ኢትዮጵያም በተከታታይ ይህንን እውቅና ያገኙ ናቸው በክልሎች ደረጃ ሲታይ። ከዛ ባለፈ ግለሰቦች ያነጋገርናቸውም በዚህ በኤግዚቢሽን ውስጥም የተመለከትናቸው አሉ። በኤግዚቢሽኑ የመጀመሪያው በብዙዎቹ ተነሳሽነት የተመለከትነው በውጭ ሀገራት በተለይ ደግሞ ልምድ ያላቸው ቡናዎቹን ከኛ በመውሰድ ጥሬ ቡናውን የተጠቀሙ አሉ። ያንን ተመልክተናል። በሀገር ውስጥ ደግሞ አቅሙ አለ፣ ቡናው አለ፣ ሌላም መስራት የሚያስችሉ ሁሉ አማራጮች አሉ። ስለዚህ ያ ተነሳሽነት በመፍጠር አሁን ያለውን ጥሬ ቡና እሴት በመጨመር ለውጭ ገበያ በማቅረብ ራሳቸውንም ሀገርንም መጥቀም ቀጣይ አቅጣጫ ነው። ስለዚህ ኢትዮጵያ በኢኮኖሚ ዘርፍ በግብርናው አሁንም ቢሆን ሰፋፊ እምርታን እያሳየች መሆኑ ይታወቃል። ሰፋፊ አቅምን አሟጦ የመጠቀም ስራዎች እንዳሉ ይታወቃል። ቡና ደግሞ ከዚህ ውስጥ ፊት ቀደም ሆኖ የሚታይ ነው። ይህም በማጠናከር በኩልም የሚሰሩ ስራዎች መልእክቶች ተላልፎበታል። በዚህ በምንገኝበትም የቡና ኤግዚቢሽኖች አሁንም በዚህ ሰዓትም እየተከናወኑ ይገኛሉ። የዕለቱ መልእክቶች የተላለፉት በስነ ስርዓቱ ላይ እነዚህ ናቸው። አመሰግናለሁ። ምን ይችላል